የዓለም ግዙፉን 1.478 ቢሊዮን ህዝብ በጦር ቁጥር 4 በኢኮኖሚ አምስተኛ በስትራቴጂም በኢንዶ-ፓሲፊክ ቁልፍ የሆነችውን ህንድን ከ144 ሚሊዮኗ የህዝብ ባለቤት በኢኮኖሚ ከ8 እስከ 10 ገዝፋ የምትገኘውን እንዲሁም በጦር ቁጥር 2 ላይ ያለችውን ሩሲያን ያገናኘ የፕሬዝዳንት ቭላድሚር ፑቲን ጉዞ ይሉታል። ወደ ህንድ ያቀኑትን የሩሲያው ፕሬዝዳንት ቭላድሚር ፑቲን ለ10ኛ ጊዜ ወደ ህንድ ብቅ አሉ። ናሬንድራ ሞዲም ቢሆኑ ወደ ሩሲያ ለ7ኛ ጊዜ ዘልቀዋል ብቻ አይደለም ጉዳዩ። ምን አወሩ፣ ከምዕራቡ አንጻርስ ምን መከሩ የሚለው ሆኗል። ፑቲን በህንድ ጉብኝታቸው ኒውዴልሂ ከሞስኮ በምታስገባው የነዳጅ ምርት ላይ አሜሪካን ፈተና ውስጥ አስገብቷታል። ንግድ፣ የዩክሬን ጦርነት፣ ወታደራዊ ትብብር ቁልፍ አጀንዳ ማድረጋቸው ከጉዞና ከምክክር ባሻገር ሆኖ ተመዝግቧል። በዛ ላይ አውሮፓውያኑ የአሜሪካን ፖለቲካ የሚነካ ሰጥ አገባ ላይ መዘፈቁ፣ የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ በአውሮፓ የተያዘው የሩሲያ ሀብት ለዩክሬን ወታደራዊ አቅም ማጠናከሪያ እንጂ ለአሜሪካ ጥቅም መዋል የለበትም ማለታቸው፣ የዘለንስኪ አውሮፕላን በአይርላንድ በርሊን ወታደራዊ ኢላማ ውስጥ ገብታ ነበር መባሉ፣ በዛ ላይ አውሮፓ ውስጥ መሆኑ ደግሞ ቀጥ ያጣው ፖለቲካ ዓለም ላይ ያደርገዋል። በግዙፉ ኤዥያ ፓሲፊክ ቀጠና ሀያላኑ ከጦር እስከ በንግድ ሀገራትን ማስገበር በተሰማሩበት አጋጣሚ የሩሲያው ፑቲን የሞስኮን ዓለም አቀፋዊ የፖለቲካ ሚዛን ከአሜሪካ ጋር መገዳደር በሚያስችል ሁኔታ ያሳየው ውይይት አድርገዋል በሚል የክሬምሊን ፖለቲካ አካሄድ የሚወዱ ተንታኞች ጉዳዩን ከፍ አድርገው ሲያዩት ውለዋል። በእርግጥ ፑቲን ከትራምፕ ጋር መስራት ቢያዋጣቸው እንጂ እንደማያክስራቸው ፖለቲካዊ መረዳቱ አላቸውና ሁኔታዎች ሁሉ ስጋት ለአውሮፓውያን ሆነዋል። ፑቲንና ሞዲ በ23ኛው የሩሲያ ህንድ ጉባኤ ላይ የመከሯቸው ጉዳዮች የዓለማችንን ፖለቲካ ታሳቢ ያደረገ ነው ተብሏል። ምንም እንኳን ሁለቱም በተለያየ ደረጃ ዓለም አቀፋዊ ትችቶች የሚያርፉባቸው መሪዎች ቢሆኑም አማራጭ የዓለም ፖለቲካ መንገድን በመጥረግ ስማቸው ከፍ ብሎ ከሚነሱት መካከል ተመዝግበዋል። የአሜሪካ ታሪፍ በህንድ ላይ፣ የዩክሬን ጦርነት፣ ሰላም እንዴት ይስፈን፣ የሀገራቱ ግንኙነቶች ከትላንቱ ዛሬ በምን ተለይቶ የጠነከረ ይሁን አጀንዳዎች ሲሆኑ የጦር መሳሪያ ጉዳዮችን መነሳታቸው ወትሮውንም የፑቲን ጉዞ አንዳች አደጋ እንጂ ለሰላም አይደለም የሚል ግንዛቤ ላላቸው የአውሮፓ መሪዎች በተለይም ለህብረቱ መሪ ኡርሱላ ቮንደር ላየን በፈተና ላይ ፈተና ሆኖባቸዋል። የዓለምን ግዙፉን የህዝብ ቁጥርና አምስተኛ ግዙፍ ኢኮኖሚ እንዲሁም ስልታዊ ቀጠና ላይ ያለችውን ህዝብ ከሩሲያ ፖለቲካ ጋር ያገናኘው ውይይት የሁለቱ መሪዎች ድርድር ብቻ ሳይሆን የዓለምን ስርዓት በተለየ መንገድ የዳሰሰ ነው ለማለትም አስደፍሯል። የፑቲንና የሞዲ የረዥም ሰዓታትን የዘለቀ ውይይት የምዕራቡ ዓለም ማዕቀብን ከዩክሬን ጦርነት ጋር በተገናኘ ከማንሳቱን ባሻገር ፑቲን ወደ ዩክሬን ጦር ካዘመቱ በኋላ ለመጀመሪያ ጊዜ ወደ ቁልፏ ደልሂ ብቅ ያሉበት መሆኑ ትርጓሚው ከፖለቲካና ኢኮኖሚ ባሻገር ሆኗል። እኔ ዓለም ወደ ሰላም ትመለሳለች በሚል በብርቱ አምናለሁ። የተከበራችሁ በቅርቡ ከዓለም መሪዎች ጋር ስነጋገር እና ጥልቅ ውይይት ሳደርግ ሁሌም የምላቸው ህንድ ገለልተኛ አይደለችም ነው። ህንድ ግልጽ አቋም አላት። ያም ሰላም ነው። ሁሉንም ለሰላም የሚሆን ኢኒሼቲቭ እንደግፋለን። ትከሻ ለትከሻ ሰላምን የሚያሰፍን ሀሳብ ሁሉ እንደግፋለን። ጠቅላይ ሚኒስትር ናሬንድራ ሞዲ ህንድ ገለልተኛ አይደለችም፣ ሁሌም ወደ አንድ አቅጣጫ ታዘነብላለች፣ እሱም ለሰላም ነው በሚል የገለጹበት ዲፕሎማሲያዊ ንግግራቸው ደግሞ የኒውዴልሂን ጋዜጦች ቀልብ ስቦ ውሏል። ኒውዴልሂ የሞስኮን የጦር መሳሪያ በመግዛት ቁጥር 1 ላይ እንደምትገኝ መረጃዎች ይጠቁማሉ። የሀገራቱ ባለስልጣናትም አሁን ላይ ካለው የ68 ቢሊዮን ዶላር ዓመታዊ የንግድ ልውውጥ በ2030 ከ100 ቢሊዮን ዶላር ለማሻገር ውጥን በያዙበት ሰዓት ነው መሪዎቹ በሁለንተናው የዓለም ፖለቲካ ጉዳይ ሳይቀር የተወያዩት። በራሽትራ ፓቴ በሄቫንና በክሬምሊን መካከል ያለው ፖለቲካዊ ጋብቻ ጸረ ምዕራቡ ዓለም እንደሆነ አውሮፓ ህብረትም ሆነ የአሜሪካ ፖለቲከኞች አረዳዳቸው ሆኗል። ሞቅ ባለ አቀባበል ደልሂን የረገጡት ፑቲን ከቤተ መንግስቱ ባሻገር በማህተመ ጋንዲ መታሰቢያ ራጅጋት ክብራቸውን ገልጠው ወደ ጉባኤያቸው አምርተዋል። በተለይም ጋንዲ ህንድን ከቀኝ ግዛት ከብሪታንያ ያስወጡበትን መንገድ ጠረጋ ታሳቢ ማድረጋቸው ፑቲን ደልሂና ሞስኮ በምዕራቡ ዓለም ሁሌም ቢሆን ግፊት አለባቸው ወደሚል ድምዳሜ ወስደው ሞዲ ስብሰባውን እንዲጀምሩ አድርገዋቸዋል በሚል በጥርጣሬ ምዕራቡ ዓለም እያዩ ይገኛል። የግል የራት ግብዣ ከማድረግ አንስቶ ሞዲ ለፑቲን የሰጧቸው ቦታ ዲፕሎማሲያዊ ትርጉሙ ለሩሲያ ቦታ አለን በመሆኑ ጉዳዮች ቀለል ብለው የሚታዩ አይደለም። እንደዚህም ደስተኛ ሆነው አያውቁም ናሬንድራ ሞዲም ተብሏል። ፑቲን እንደ ህንድ፣ ሰሜን ኮሪያና ቻይና ባሉ ሀገራት ደማቅ አቀባበል ሲደረግላቸው ትርጓሜው ሩሲያ በኤዥያ ዛሬም ተጽዕኖ ፈጣሪ ናት። ምንም እንኳን በምዕራቡ ዓለም ሩሲያን ብቻዋን አስቀሯት ግፊቶች ቢኖሩም እየሆነ መጥቷል። We face real and lasting dangers.
እኛ ትክክለኛና ዘለግ ያለ አደጋ ተጋርጦብናል። ሩሲያ አስፈሪውን ጦርነቷን በዩክሬን ላይ ቀጥላለች። ዜጎቿንና መሰረተ ልማቶቿን ኢላማ ማድረጓን እየጨመረች መጥታለች። ማለቴ ክረምቱ በገባበት ሰዓት ወደ ሰሜን አትላንቲክ የጦር ጥምረት ስንመጣ ሩሲያ ተቀባይነት የሌለውን ባህሪዋን አጠናክራ ቀጥላለች። የአየር ክልላችንን ጥሳለች። የሳይበር ጥቃት ታደርስብናለች። በባህር ውስጥ ያለውን መሰረተ ልማታችንን ጫና ውስጥ ለማስገባት የስለላ መርከቦችን ታሰማራብናለች። ምንም እንኳን ህንድ የዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ አባል ባትሆነም በ2023 የተይዘው ይቅረቡ ትዕዛዝ ወጥቶባቸው እንደነበር ይታወቃል። ፕሬዚዳንት ቭላዲሚር ፑቲን የፑቲን ጸባጫሪ ንግግር በአውሮፓውያኑ አሁንም ስጋት ጋርጧል። ከአውሮፓ ጋር ለመዋጋት እቅዱ የለንም፣ 100 ጊዜ ብየዋለሁ። ነገር ግን አውሮፓ በድንገት እኛ ላይ ጦር ለማወጅ ከወሰነ እንዲሁም ከጀመረው እኛ ለዛ ዝግጁ ነን። ለዛ ምንም የምናወላዳው ነገር የለንም። ጥያቄው አውሮፓ ከእኛ ጋር ጦርነት ከጀመረ እንደማስበው በቅርቡ ይህ ዩክሬን አይደለም። ከዩክሬን ጋር ቀስ እያልን ተጠንቅቀን ነው ስንዋጋ የነበረው። ገባህ አይደል? በዘመናዊ ንግግር ሙሉ ጦርነት የለም። ይህ ደግሞ ምዕራቡ ዓለም በሰፋው የፖለቲካና የመርህ ማሰሪያ ውስጥ ዓለም መያዝ እንደሌለባት ጠቁሟል። ምንም እንኳን ዓለም አቀፍ ሕጎች ለሰው ልጆች ፖለቲካዊና ማህበራዊ ጥቅም መከበር የሚሰሩ ናቸው ቢባላቸውም አንዳንዶች ግን በጥቂቶች ልክ የተደነገጉ ናቸው የሚለውን እነ ፑቲን አጠንክረው ይዘውታል። ፈረስ ላይ ናቸውም ለማለት እድል ይሰጣል። በእርግጥ ፕሬዚዳንት ቭላዲሚር ፑቲንስ ቢሆኑ ለዓለም ሕግ ተገዥ ናቸው ወይ የሚል ጥያቄ በየጊዜው ቢነሳባቸውም አዲስ መንገድን እንምረጥ ላይ መሆናቸውን ግን ክሬምሊን በመከራከሪያነት ያነሳላቸዋል። በነ ባይደን ፊት ሳይቀር እናንተ እነማን ናችሁ ሲሉ ምዕራቡን የዘለፉበትን ንግግራቸውን ደጋግመው የሩሲያ መገናኛ ብዙኃን ያስመለክቱታል። ህንድና ሩሲያ ፑቲን ወደ ስልጣን ከመጡበት ጊዜ አንስቶ እንኳን ከ25 ዓመታት በላይ በጎ ፖለቲካዊና ወዳጃዊ ትስስር ያላቸው አገራትም ሆነዋል። ያም ሆኖ ግን ሞዲ በፑቲንና በትራምፕ መሀል የቆመ ሚዛኑን የጠበቀ ፖለቲካን ለመከተል ፈተናቸው ቢበዛም እስካሁን ሞክረዋል። በተለይም ትራምፕ ናሬንድራ ሞዲ ከፑቲን አገር ነዳጅ እየገዙ ነው በሚል ከ25 በመቶ ወደ 50 በመቶ ታሪፍን ከፍ አድርገው ዕዳ ቢጠሉባቸውም አሁን መግዛት መቀጠላቸው ዋጋ እየተከፈለ ከምዕራቡ ዓለም ፖለቲካ መውጣት ዓለም እንዳለባት ግንዛቤው እንዲኖር የሚያደርግ ነው ተብሏል። በፕሬዚዳንት ዶናልድ ትራምፕ የቀረጥ ፖሊሲ ኢላማ ውስጥ የገባችው ደልሂ እኛስ ለዓለም ኢኮኖሚ ማረጋጊያ የሚሆነውን ነዳጅን ገዛን፣ ዋሽንግተን ከሞስኮ የኒውክሌር ነዳጅን ለኒውክሌር መሰረተ ልማቶች እየገዛች አይደለም ወይ በሚል ሀሳቡን ከፕሬዚዳንት ቭላዲሚር ፑቲን በመውሰድ የተከራከረች ይገኛል። ከሩሲያ የጦር መሳሪያ ህንድ እንዳትገዛም ዋሽንግተን ትከሳለች። ፑቲን ይባስ ብለው ሞዲ እንዲገዟቸው ግፊት ያደርጋሉ ተብሏል። ህንድ ከሩሲያ ምንም የመግዛት መብቷ አላት። ሩሲያን በዛው ልክ የተቃኘ ድልን ትከተላለች። የፑቲንና የሞዲ ፖለቲካዊና ዓለም አቀፋዊ አረዳዳቸው ነው። ሞስኮ ለደልሂ ተጨማሪ ኤስ-400 ሚሳይል መከላከያ ስርዓቶችን እንዲሁም ኤስዩ 57 ተሰዋሪ ተፋላሚ ጀቶችን ለመሸጥ ፍላጎቷ ከሆነ ዋላ ድር ብሏል። የአሜሪካ ፖለቲከኞች ህንድ የጦር መሳሪያ መታጠቋ አካባቢው ላይ ጦር ብታዘምት አደጋው ይከፋል የሚል ሳይሆን አረዳዳቸው ከኛ ለምን አልገዙም በሚል ነው የሚል ትችት ይሰነዘርባቸዋል። ዓለም አቀፋዊ አተረጓጎሙ ብዙ ሆኖ የተመዘገበው የህንድና ሩሲያ ግንኙነት በቀጥታ የአሜሪካን ፖለቲካ ሳይቀር የነካ ነው። በራሱ የምዕራቡ ዓለም ፖለቲካ ተወሳስቧል። ቮሎዲሚር ዜሌንስኪ ወታደራዊ ቅኝት ባላቸው ሰው አልባ አውሮፕላኖች ኢላማ ውስጥ ገብተው ነበር የሚለው መረጃ በዛ ላይ በአይርላንድ መሆኑ ይህን ያስረግጣል። ወደ ዜሌንስኪ አውሮፕላን ሰው አልባ አውሮፕላኖቹ እየበረሩ ነበር ተብሏል። ጉዳዩ ሰኞ ላይ የሆነ ቢሆንም 4 ድሮኖች ለበረራ ዝግ በሆነው ስፍራ ላይ ዜሌንስኪ ሊያርፉ ሲሉ መታየታቸው አስደንጋጭ ሆኖ ነበር። በዚያ ላይ የሩሲያ በአውሮፓ የተያዙ ሀብቶች ለአሜሪካ ጥቅም መዋል የለባቸውም ለዩክሬን ጦር መበርታት እንጂ ፍሬድሪክ ሜርዝ ማለታቸው ጀርመንን ከሩሲያ ጋር አፋጦ ሊቀጥል እንደሚችል ይጠቁማል። የሩሲያ ተደራዳሪዎች ደግሞ እናንተ በተለይም ፍሬድሪክ ሜርዝ ጨዋታ ውስጥ የላችሁበትም፣ እናም ፖለቲካዊ መኩራራቱ ይቅርባቸው የሚል ሀሳብ መጋራቱ ደግሞ ሌላ ፍጥጫ ከባቢ ላይ እንዳይፈጥር ስጋት አለ።
ታዲያ ይህ ሁሉ የፖለቲካ መወዘጋገብ ዓለማችን ላይ አንዳች አደጋ ይፈጥራል በሚባልበት ሰዓት ፕሬዚዳንት ቭላድሚር ፑቲን ጉዟቸው አንድም በሌላ መንገድ ይሆን የአሜሪካን ፖለቲከኞች ስጋት ውስጥ ሊያስከታቸው ይችላል በሚል ሀሳቦች እየተጋራ ይገኛል። ይህ ሁኔታ በቀላሉ የሚታይ አይደለም። 4 ሰው አልባ አውሮፕላኖች የኤቭ የሚባሉት እንደዚሁ በዘለንስኪ ላይ ጫና ፈጥረዋል የሚል መረጃ መውጣቱ ዓለማችን ዛሬም ንትርክ ላይ መሆኗን በግልጽ የሚጠቁም ያደርገዋል። ያ ማለት ለዚህ አይነት እንቅስቃሴ አልተፈቀደላቸውም ወይም ደግሞ ምንም አይነት በረራ ሊኖር አይገባም ኖ ፍላይ ዞን በተባለው አካባቢ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ሲደርሱ እጅግ አስቸጋሪ ወታደራዊ ትንኮሳ ተደርጎባቸዋል ነው ጉዳዩ። ከቀናት በፊት በእንደዚህ አይነት አጋጣሚዎች ምሽቱን በተለይም ሰኞ ላይ የሆነ ተደርጎ ቢቆጠረም የዓለማችን ፖለቲካ በስጋት መልክ ያየውን ጉዳይ ለዚሁ ፈጥሮ አልፏል ተብሏል። የፕሬዚዳንት ቮሎዲሚር ዜሌንስኪ አውሮፕላን በዚህ ልክ በ4 ሰው አልባ አውሮፕላኖች ኢላማ ውስጥ ገብታ ነበር፣ እጅግ አስቸጋሪ ነበር በሚል ሀሳቦች እየተነሱ ይገኛሉ። ዜሌንስኪ በቦታው ላይ በሚደርሱበት ሰዓት ለዚህ አይነት ጫና ተፈጥሮባቸዋል። 11 ፒኤም ላይ ወይም ደግሞ 5 ሰዓት ገደማ እንደማለት ነው። ምሽቱን የሆነ ነው ተብሎ ሰኞ ላይ ቢታሰብም የፖለቲካ ሂደቱ ደግሞ በእርግጥም የአውሮፓ ፖለቲከኞች ሳይቀሩ ለዚሁ ችግሮችን የተጋፈጡ መሆኑን በግልጽ ያስቀምጣል። እንደዚህ አይነት የፖለቲካ አካሄድም ሆነ አንዳንድ አጋጣሚዎችን ግምት ውስጥ ማስገባት በቀላሉ የሚታይ ባይሆንም በአካባቢው ላይ ምንም ጉዳይ ዝር ማለት የለበትም ብሎ በሚያስበው ቀጠና ይህ መሆኑ እጅግ አስቸጋሪ ነው። የደህንነት መረጃዎች ወይም ደግሞ ምንጮች እንደሚሉት ከሆነ ጆርናል የሚባለው በተለያየ አጋጣሚ ሀሳቦች እየወጡ ይገኛል። እሳቸው በሚያርፉበት ሰዓት ወይም ደግሞ ቀነ ገደብ በተቀመጠበት አጋጣሚ በፕሮግራሙ ላይ እንደዚህ አይነት ጫና መፈጠሩ አንዳች አስጊ ነገር እንዳለ የሚጠቁም ነው ተብሏል። እንደዚህ አይነቱ ሂደቶች በተለያዩ አጋጣሚዎች የዩክሬንን ፖለቲካ በተለያዩ አጋጣሚዎች ጫና ውስጥ የሚያስገቡ ናቸው ተብሏል። ድሮኖቹ ወይም ሰው አልባ አውሮፕላኖቹ ወደ ዜሌንስኪ ሲያመሩ ነበር። ይህ ደግሞ እጅግ አስቸጋሪ ነው ተብሏል። በአይርላንድ እንቅስቃሴዎች ሁሉ እጅግ አስቸጋሪ ነው። በዚህ አጋጣሚ ደግሞ የባህር ኃይሉም ትልቅ ስራ ሲሰራ ነበር፣ ግን ደግሞ እንደዚህ አይነት አስቸጋሪ ሁኔታ ተፈጥሮ ነበር ተብሏል። በሰሜናዊ ደብሊን የተፈጠረ ነው። ይህ አጋጣሚ ደግሞ የሰው አልባ አውሮፕላኖች ብቻ መሆናቸው ሳይሆን እንዴት እሳቸው በሚበሩበት ቦታና ሰዓት በተለይም የአይርላንድ መንግስት እዚህ አካባቢ ዝር ማለት የለበችውም በሚልበት አጋጣሚ ለምን ሆነ የሚል ጥያቄ ያነሳሉ። አንዳንዶች ሀሳባቸውን በተለያየ አጋጣሚ ለመግለጽ ቢሞክሩም ፕሬዚዳንት ቮሎዲሚር ዜሌንስኪ ስጋታቸውን በተለየ አቅጣጫ ለማስቀመጥ እየሞከሩ ይገኛል። እሳቸው በእርግጥም ኢላማ ሆኖ ነበር ለማለት ቢያስደፍርም የዓለማችን ፖለቲካ ደግሞ ዛሬ አንዳንድ ጥያቄዎችን ለማንሳት ግድ ያለበት ሰዓት ላይ ይደረሳልና ፕሬዚዳንት ዶናልድ ትራምፕም ሳይቀሩ በጉዳዩ ላይ ጫና ይፍጠሩ እየተባለ ይገኛል። ይህኛው አጋጣሚ የተለያየ ሂሳባዊ ስሌት ቢሰነዘርበትም ወይም ደግሞ ቢቀመጥለትም ጉዳዩ ግን ከደህንነት አንጻር አብሮ የሚታይ ነው። የኛው ሁኔታ ድሮኖቹ ወይም ሰው አልባ አውሮፕላኖቹ የሚንቀሳቀሱበት መንገድ ሶፊስቲኬትድ ወይም ውስብስብ በሆነ መንገድ በሚሊትሪ በወታደራዊ እንቅስቃሴ ውስጥ በመሆኑ እጅግ አስቸጋሪ ስጋት በወቅቱ ፈጥሮ ነበር፣ ምንም እንኳን ጥቃቱ ጥምር ነው ሊባል ቢችልም የሚል መረጃ ከደብሊን አይርላንድ መውጣቱን ቀጥሏል። ታዲያ ቮሎዲሚር ዜሌንስኪ እንደዚህ አይነት ጉዳዮች ለእኔ አዲስ አይደለም፣ በተለያየ አጋጣሚ ሁኔታዎችን መቆጣጠር አለብኝ ብለው ቢያስቡም እንዲህ አይነቱ አካሄድ ለዛውም በሚተማመኑበት አውሮፓ መሆኑ ፈተናውን ሊያበዛባቸው ይችላል። የፕሬዚዳንት ዶናልድ ትራምፕ አካሄድ ደግሞ እንደዚሁ ፑቲንን ሰላማዊ መንገድ እንዲመርጡ ሳይሆን ጫና እንዲፈጥሩ ያደርጋቸዋል የሚል ስሌት ውስጥ እንዲገቡም አድርጓቸዋል። በዚህኛው አጋጣሚ ደግሞ መከላከያ ሚኒስትሮች እነ ዜሌንስኪ በዚህ ሁኔታ ውስጥ ውጥረት ውስጥ ሊገቡ አይችሉም፣ እንዲጠነቀቁም ትዕዛዝ ተሰጥቷቸው ነበር፣ ያንም አድርገዋል በሚል ሀሳብ ለመስጠት ተገደዋል። በብራሰልስ ዴንማርክና በተለያዩ አካባቢዎች በቅርብ ሳምንታት ዴችን ጨምሮ የተለያዩ አጋጣሚዎች ወይም ደግሞ ያልተለዩ ሰው አልባ አውሮፕላኖች መታየታቸው በእርግጥም ፑቲን ትንኮሳ እያደረጉ ነው ለማለት የሚያስደፍር ሆኗል። በምድርና በሰማይ እንደዚሁም በባህር ውስጥ ፖለቲካዊ አለመግባባት የገቡት የምስራቁና የምዕራቡ ዓለም ፖለቲከኞች ፈተናቸውን ማጉደል ወይም ደግሞ ቀንሰው በተለያየ አጋጣሚ ማየት ካልቻሉ የፖለቲካ መንገዱን ውስብስብ ሊያደርገው ይችላል ተብሎ ይታሰባል። ፕሬዚዳንት ቮሎዲሚር ዜሌንስኪ መንገድ ቸው በግልጽ የታወቀ ነው ተብሎ ሲታሰብ ያ ማለት ዩክሬንን ነጻ ማውጣት ነው ቢባልም አሁን ያለው የፖለቲካ አውድ ግን ነገሮችን እያወሳሰበ የሚቀጥል ሆኗል። ፕሬዚዳንት ዶናልድ ትራምፕ በበርካታ ጉዳዮች ላይ ሰላም አምጥቻለሁ በሚል በኩራት በሚናገሩበት ሰዓት አሁን ደግሞ ፑቲን ያስቸግሯቸው ይገኛል። ዴሞክራቲክ ሪፐብሊክ ኮንጎና ሩዋንዳን የሰላም ስምምነት ማፈራረማቸው ፕሬዚዳንት ዶናልድ ትራምፕ ይህ የኛ እጅ ነው፣ የኖቤል ሰላም ሽልማት ያስፈልገናል ወደሚል ድምዳሜ ወስዷቸዋል። ይህ ባለበት ሁኔታ
ደግሞ በሌላ በኩል ፑቲን የበጠበጧቸው ይገኛል። ፑቲን በእርግጥም ትራምፕን ይበጠብጧቸዋል። ትራምፕም ደግሞ ከፑቲን ጋር አብሮ መስራት ፖለቲካዊ ድል አድርገው ይቆጥሩታል። ምክንያቱም የዓለምን የሰላም ሽልማት መውሰድ ወይም ጠራርገው በእጃቸው የማስገባት ድሉ አላቸውና ይህም ደግሞ በአሜሪካ ምድር ያላደረጉትን ሁሉ እንዲያደርጉ እድል ይሰጣቸዋል። ከዚህ በፊት ተከሰሱ፣ በአሜሪካም ሕግ አወጡ፣ ሁኔታውን አሻገሩት፣ የቀራቸው ኖቤል ነበር፣ እሱንም አረጋገጡ ወደሚል ድምዳሜ ይወስዳቸዋል። ፑቲን የዩክሬን ወታደሮች ከዶንባስ ጠራርገው ለማስወጣት እድሉም አቅሙም እንዳላቸው በሚናገሩበት ሰዓት ህንድ መግባታቸው፣ ህንድ ደግሞ ግራቀኙን ፖለቲካ እየተመለከተች አንዴ ወደ ሩሲያ ሌላ ጊዜ ወደ ቻይና ስትፈልግ ደግሞ ወደ አሜሪካ እያደረገች ያወዛገበች ነው በሚል ጥያቄ ቢበረታባትም ፖለቲካዊ አንደምታዋ ግን ብርቱ ያለምን የፖለቲካ ቀውስ መፍታት የሚችል እየሆነ መጥቷል ይባላታል። ግን ደግሞ ከአሜሪካ ጋር የተጣላ የዓለም ፖለቲካ መጨረሻው መውደቅ ነውና ፕሬዚዳንት ቭላድሚር ፑቲን አጋጣሚውን ከትራምፕ ጋር ማመቻቸት ካልቻሉ እሳቸውም ላይ ጫና ይፈጠራል የሚል ሀሳብ እየተሰነዘረ ይገኛል። በተለያዩ የዓለማችን ፖለቲካ ወይም ደግሞ አረዳድ ስርዓቶች ውስጥ ፕሬዚዳንት ዶናልድ ትራምፕ ጉዳዩን በበጎ ቢመለከቱትም አንዳንድ ውጥረቶች ግን የተለየ አቅጣጫና መልክ እንዳላቸው ይነገራል። ፑቲን የዋሽንግተንን ጉዳይ በቀላሉ አይመለከቱትም። ዋይት ሀውስና ክሬምሊን ፖለቲካዊ መግባባት ላይ ለመድረስ ቁጭ ብለው መነጋገር አለባቸው፣ በተለይም በፑቲንና በትራምፕ አማካኝነት የሚለውን አጽንኦት ይሰጡበታል። ያም ሆኖ ግን ፕሬዚዳንት ቭላድሚር ፑቲን ተጠራጣሪነታቸው ከመቼውም ጊዜ በላይ እየከፋ በመምጣቱ የዓለምን ፖለቲካ እያወዛገቡት ነው በሚል ይወቀሳሉ። ግን እሳቸው ለአሜሪካ ታላቅነት አይደለም የምሰራው፣ እኔ የምሰራው ለራሽያ ታላቅነት ነው የሚል አረዳድ አላቸው። ያም ሆኖ ግን አሜሪካን በቀላሉ መገዳደር የማይቻልበት ደረጃ ላይ በመድረሱ ፑቲን ይደክማሉ እንጂ አሜሪካን አይነኳትም። እነ ፕሬዚዳንት ዶናልድ ትራምፕ መተማመኛ የፖለቲካ መንገዳቸው ሆኗል። ምክንያቱም ለዘመናት የተገነባው የአሜሪካ ብርቱ ፖለቲካና ዴሞክራሲ ዓለምን በአንድ ወገን የያዘ በመሆኑ በቀላሉ እነ ፑቲን ስላሉ እጅ እንሰጣለን ማለት አይደለም በሚል ሀሳብ እየሰጡ ይገኛል። እነ ዶናልድ ትራምፕ ሪፐብሊካኖቹ የአሜሪካን ጉዳይ በቀላሉ ባይመለከቱትም ግን እጅግ አስቸጋሪ ጊዜያት እየመጡ መሆኑን ደግሞ ታሳቢ ማድረጋቸው የማይቀር ሆኗል። በእንደዚህ አይነት አጋጣሚ ዓለም በድንጋጤ ውስጥ ናት ቢባለም ፕሬዚዳንት ዶናልድ ትራምፕ ከፕሬዚዳንት ቭላድሚር ፑቲን ጋር መነጋገር ከቻሉ ዓለም መፍትሄ ታመጣለች። ቁጭ ብሎ መወያየት በጎ ጉዳዩን ያመጣል ተብሎ ይታሰባል። ለዚህም ነው ግራና ቀኝ በመመልከት የዓለምን ፖለቲካ ወደ ውስብስብ ሳይሆን ወደ አንዳች በጎ ጉዳይ ማምጣት ይቻላል የሚል ተስፋ የተጣለበት የሚገኘው። የዓለም የፖለቲካ ሂደት እንዴትና በምን መንገድ መፍትሄ ሊመጣለት ይችላል እነ ፕሬዚዳንት ቮሎዲሚር ዜሌንስኪ ሳይሆኑ እነ ፑቲንና ትራምፕ የሚያደርጉት ነው ተብሏል። አውሮፓ ህብረት ደግሞ በተለያዩ አጋጣሚዎች ትልቁን የአውሮፓ ፖለቲካና ኢኮኖሚ በመምራት በሩሲያ ላይ ጫና መፍጠር ካልቻለ በእርግጥም እነ ፑቲን አምልጠው ዓለምን ይበጠብጣሉ የሚል አረዳድ ይኖረዋል። በተለያየ የፖለቲካ አረዳድና ምዝገባ ውስጥ ያለው የአውሮፓ ህብረትም ቢሆን ዛሬን ቆም ብሎ ማሰብ ካልቻለ እነ ፑቲንን ከለቀቋቸው አይደለም ዩክሬንን፣ ምስራቅ አውሮፓን ሙሉ ማጥለቅለቅ ይችላሉ የሚል ሀሳብም እንደዚሁ እየወጣ ይገኛል። ያም ሆኖ ግን የዓለምን የፖለቲካ አረዳድ ግራቀኝ የተመለከቱት ፕሬዚዳንት ዶናልድ ትራምፕ ከፑቲንም ጋር መስራት ይፈልጋሉ። ከአውሮፓ ህብረትም ልክ እንደነ ኡርሱላ ቮንደርሌን ጋር አይነቱ አብረው መስራት ይሻሉ። ምክንያቱም ጉዳዩ በበጎ የሚታይ አይደለምና እየተባለ ይገኛል። በዓለም የፖለቲካው ጥንቅጥ ውስጥ እንደዚህ አይነት ለመፍትሄ የሚሰራ ኃይል ካልመጣ ፑቲንም ሆኑ ትራምፕ ጉዳዩን እጅግ አስቸጋሪ ሊያደርጉት ይችላሉ በሚል ሀሳቦች ይጋራሉ። ፕሬዚዳንት ዶናልድ ትራምፕ እናንተ እነማን ናችሁ የፖለቲካ አቋም ላይ ቢሆኑም ግን ደግሞ ጉዳዮችን በተረጋጋ መንገድ የማየት እድሉንና አጋጣሚውን በመፍጠር ላይ ይገኛሉ። የአሜሪካ ፖለቲካ በውስጥም የተለያዩ ጫናዎች የተፈጠረበት ቢሆንም ግን ደግሞ ፑቲን ጉዳዩን እሱ በሚለው ብቻ ሳይሆን አሜሪካ በምትለው ማንቀሳቀስ አለባቸው ተብሎ ጥያቄ ይቀርብላቸዋል። ከአሜሪካ ማፈንገጥ የዓለምን የፖለቲካ ስርዓት በአግባብ እንዳለማየት ይቆጠራልና በቀላሉ አንዳንድ ሁኔታዎችን ለመፍትሄ ካልሆነ በስተቀር ችላ ላይሏቸው እንደሚችሉ የአሜሪካ ፖለቲከኞች በግልጽ ይነገራል። ይህ ደግሞ በእርግጥም አንዱ በሌላው ላይ ጫና ለመፍጠር የሚያደርገው ካልሆነ አሁኑኑ መፍትሄ ይመጣል ብሎ ማሰብ የዋህነት ተደርጎ ሊወሰድ ይችላል። በእንደዚህ አይነቱ አጋጣሚ ደግሞ ፕሬዚዳንት ዶናልድ ትራምፕ አንዳንድ ጥሪዎችን ከቻይና አንጻር ለመመልከት የሚሄዱባቸው ርቀት ዋጋ ሊያስከፍላቸው ይችላል ቢባለም እሳቸው ግን አሜሪካ ዳግም ታላቅ ትሆናለች እኛ እያለን እንዴት ችላ ልንለው እንችላለን በሚል አቋማቸውን በጽኑ እያስቀመጡ ይገኛል። አንዳንድ ሁኔታዎች በዚህ ልክ የሚታዩ ቢሆንም ፖለቲካዊ መረዳቱና አለመረጋጋቱ በተለያየ አጋጣሚ የሚታዩ ሆኖ ተመዝግቧል በሚል ሀሳቦች ይጋራሉ። ሞዲ አሁን ህንድን በተለያየ አጋጣሚ እናያታለን።
ህንደን ከሩሲያ አንጻርም ከአሜሪካ አንጻርም የሚል አቋም አላቸውና ለሰላም ደግሞ ቁርጠኛ መሆናቸውን መግለጻቸው ጉዳዮች ግራ ቀኝ ሊታዩ እንደሚችሉ ያስቀምጣል።